ክብርህ ስርዓትህ ያለህ በጣም ነው የማከብርህ። አንተና ዊና በጣም ነው የማከብራችሁ። ግን እናንተ ጓደኛችሁ ነው አይደለ? ብሩኬ ነገ ወድቆ አይ ብላችሁ ካወደቀ በኋላ ከምታቃኑት አሁን ባለበት ሁኔታ ድራማ ይሆን ለሰው የሚያስተምር አይደለም ብላችሁ ምከሩትኝ። የሰው ልጅ ጓደኛ የሚባለው መስታወት ነው፣ እንደ መስታወት ነው። ለምን እናንተ ትላልቆች ናቸው፣ ለምን አትመክሩትም? ጥሩ ነገር የሰራሁ እየመሰለ ዓለምን እያሳዘነ ነው ያለው። እነሱን የሚገድፉ ሰዎች ደግሞ እንደ እናት እንደ አባት ነው፣ እንደ ወደንስ ሳይሆን እዚህ ሰው እየተጎዳ ነው። ለምን አትመክሩትም እናንተ? ለምን እናንተ ምከሩት። ሴት ልጅ እንደዚህ እየተመጣ ሴት እየተሄደ አይደለም ኑሮ የሚኖረው። ብርም ቢሆን እኮ ያልቃል አልኩኝ። ትክክል ነሽ አለ። ግን እናንተ ሰውን አታዳምጡም ማለት ነው። እንዴት ነው? ንቀት ነው ወይ? ድራማም ከሆነ ለሚከተለው ሰው እኛ ድራማ እየሰራ ነው ተቃውተን አይደለም ብለው ይናገሩ። ድራማ ካልሆነ ደግሞ እዚህ ብዙ ሰው እያዘነባቸው ነው። ስራ እየፈቱ እየወደቁ በእነሱ ምክንያት ምንድን ነው እነሱ ሃይምሮ ህሊና የላቸውም። የሰው ልባ መጥፎ ነው አልኩኝ። እውነትሽ ነው፣ ትክክል ነሽ እህቴ፣ ትክክል ነሽ እያለ እያዳመጠኝ እያለ ያን በላይ ላይፉ ደግሞ ገልብጦ ወጣ። አዲስ እንትን የከፈተለት ነው ያን ዳዊት ነው ምናምን ሰዓት ስጦታ የሰጣቸው የለም እንትና ላይ ብታጅራ ላይ እሱ ልጅ ከፍቶ ነበር ማታ። የማንቸስተር ገዳፊ ናቸው፣ ስለ ማንቸስተር ምናምን እያወሩ ከዛ ብታይ አላስገባኝ ብሎ ያቺ ትግሬዋም ልጅ የግድ ያቺ ትግሬዋ ልጅ የምታወራው ልጅ እና እኔን የገባ ነው በግድ እያወራን ከዛ እኔ ቀጥ ብዬ እሱን ነው ያወራሁት። የላ በነገራችን ላይ አንድ ነገር እኔ የምናገረው ማለት ነው እሱ የሱ አሁን እዚህ ጋር በጣም ትላልቅ ቤተሰብ አለው፣ ትላልቅ ፋሚሊዎች አሉ፣ የሚወዱት የሚያከብሯቸው አይደለ? ሌሎቹ ኦዲየንስ እኮ ሌሎቹ ዩቲዩበሮች እኮ ማንም እንደነሱ ተከራካሪ የላቸው፣ ማንም አንድ ሰው የላቸው። ሁለተኛ ነገር ደግሞ እድሜ ልኩን ኤቭሪዴይ በሴት 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 አይሰለቸውም እንዴ? ናብረሽላ እና ሌሎቹ አንዴ ላውራ እንዳናዳ መደማመጥ እንዲኖር ማለት ነው። ሴቶች በሴት 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 ሆነ እሱ በሴት በጣም ነው የሚያስጠላው። ገባሽ? ሁለተኛ ደግሞ የሚመጣው ሴት ሁሉ ሀይሚዬን ከፍ ዝቅ እያደረገ ነው ቁጭ የሚያደርግ። ነገ ጠዋት የልጆቼ እናት ናት የምትላት ወይም ገርፍሬንድን ሚስትህን ወይም ገርፍሬንድህን የህይወት አጋር ናት የምትላትን ሴት ማንኛውም ሴት እየመጣች የልጆቼ አጋር ናት አለ። እናንተ ለምን ትላላችሁ? እሱ ሲል ነው እናንተ የምትወርድ። እሱ የልጆቼ እናት ናት፣ የሚስቴ ናት፣ የወደፊት የልጆቼ እናት ናት አለ። እንዴ መቻል ገደል ግባ አይስጠኝ መድኃኒዓለም መቻል እሱ ሲል አይደል እናንተ የምትሉት? ጉድ እኮ ነው። አዎ ስለዚህ እንደዚህ እያለ እየተናገረ ሴት ማንኛውም ሴት አፏን ስትከፍትባት በጣም እየሰደባት እንዴ ማን ነው ይሄ? ለህይወት አይፈልጋትም ይመስለኛል፣ ለስራ እንጂ ለህይወት የምትፈልግ ሴት እንደዚያ አትደረግም። ትከበራለች። ማስከበር የሚባል ነው መኖር አለበት። ለህይወቴ ሀጋሪ የምላትን ሴት ማንኛውም ሴት መጣ ይቺ እብድ ትላታለች እንዴ? ይቺ እብድ እያለች እንዳፈለገው አፏ መክፈት አለባት? ኔቨር መሆን የለባትም። ወደዛ እኮ እሷን ነው እያለ ያለው። ተይ አብሰላት ተይ እያለ እሷን እኮ ወደዛ እየለመናት ያለ። ምናልባት ደግሞ አብሰላት ደግሞ አሁን ከትናንትና ወዲያ ከአብሰላት ጋር ተጣልቶ ነበር አይደለ? አሁን ትናንትና አብሰላት ስትመጣ ቅፍ አድርጎ ሰላም ማለት አይደለ? አብሰላት ግን የያዘችበት ነገርስ ቢኖር እንኳን የያዘችበት ገና ትጠቀምበት አለ የያዘችበት ነገር ገና ታንቀጣ አብሰላት ደግሞ ገና ታንቀጠቅጠዋለች። ቢዚ ላይ ጨረሽ ምንዬ አቃለሽ ላይ እንጂ የትናት ይዘው ወጣገብናት እንዴ ያለችው። ቤቷ ግን ሰከንድ 2 ደቂቃ ሆነ የፈጀባት። ምናልባት ይመስለኛል አብራው መጣው ወይ እሷን አውርዷት ይሆናል። ይሄ ቆሻሻ አይደለም ማም ዝግነኛ አስጠላይ እኮ ተንተባተዋል። ሃይሚ ነሽ እሱ ተንተባተባ ድንጋጤ ውስጥ ነው ያለው። ተንተባትቧል እኮ አሰሚው በመቤት ስም ሃይሚ ነሽ። አይ በቀለች ነች ተስጠላ በቤቴን ወይኔ በስመ አብ እንዲህ ዘገነነኝ። ግን እግዚአብሔር ሃይሚ ከዚህ በኋላ እንደው ከዛ አይውልሽ ጥቅሟንና ጉዳቷን የሚያውቀው ማለት ነው። ይሄ ሁሉ ኦዲየንስ የሚሰፈሰፈው ለሃይሚ ነው። ከሃይሚ ጋር ሲሆን ህይወት የምትቀየረው የሚያምርበትም የሚከበረው ክብር የሚኖረው መዓዛውም ሁሉም ነገር ሃይሚ ናት። ግርማ ሞገሱ ከሷ ጋር ሲሆን አይተነዋል እኮ በቀደም ላይፍ ላይ እንዴት እንደሆነ ክርስቶስን አይተነዋል። በቀደም ላይፍ ላይ እንዴት እንደሆነ አንደኛ ነገር ማለት ነው ግርማ ሞገሱ ክብሩ ሁሉም ነገሩ ሃይሚ ናት።
ከእሷ ጋር ሆኖና ከሌላ ሰው ሲመጣ ያለውን ዲፈረንስ ይውጥ ርቀት ይውጥ። ግን እግዚአብሔር ደግሞ ኃያል ነው፣ ይቀየራል ህይወት ይቀየራል። እኔ ግን የምለው ይኸውልሽ ሚሚዬ ሀቃለሽ ላይ እኔ ግን የምለው ከዚህ ልጅ ጋር ራሱ ግን ከዚህ ልጅ ጋር ሆነ አረ በኢየሱስ ከሆነ እውነት የማትፈልገው ከሆነ እውነት በቃ ስልሽ እሱ የሚስተካከል አይነት ካልሆነ በቃ እሷ ራሷን ማውጣት አለባት። በቃ እሙዬ በጣም የገረመኝ ነገር ምንድን ታውቂያለሽ ማለት ነው። እንደዛ ከሆነ አለችው እኮ እሷ ከሄደች በኋላ መጣህ መውሰድ ትችል ነበር እኔን አለችው እኮ። እንደዛ ሲል ራሱ ምን ይሰማዋል? አሁን ይመስለኛል። አዎ ይመስለኛል። ደግሞ አብሳላት የተባለችው የሆነ ነገር ይዛለች። በማስጠንቀቂያና በማስረጃ ነው ሄደችው። ስለዚህ የሆነ ነገር ጋማ ብለዋለች። ልካለታለች ተቀየረ ይመስለኛል። አዎ ልካለታለች። ነገር እጇ ጋር ገብታ ነው። ከዛም በኋላ ይሄ ነገር እኔ ጋር አለ ወይኔ ወይ እሷን ልካለታለች። ከዛ ስለላከችለት ተለሳለሰ። ገብቶሻል? ልክ ትላንትና ወዲያ እኮ እንደሆነው አይደለም የሆነው። ገባሽ? አራልኩንም ተቀጥቅጧል። አንቀጥቅጧለች አብሳላት። ገና ታምርና ያለን እዚህ ቤት በኢየሱስ ስም ያው ግን እኔ ሀይሚዬ በማንም ቆሻሻ ሴት መሰደብ የለባትም። ማርያምን በቃ እንዲህ አሁን ግን ያልገባኝ ኦዲየንስ እንዳያጣ ነው። ማጣቱም የማይቀር እኮ ነው በነገራችን ላይ ማለት ነው። አንቺ ሀይሚን እንደዚህ ያመናጨቀ ምንድን ነው ያላት ትናንትና ሀይሚ ምንድን ነው ያላት? አሁን ሀይሚ ምንድን ነው ያላት ትናንትና? ስትፈልጊ ግቢ ስትፈልጊ ምናምን በእናታችሁ ተወሱ። እኔ ሀይሚ ራሷ መሄዷ አናዶኛል። እዛ ቤት ራሱ አያስፈልግም። በቃ ህይወት ትቀጥላል እንዴ? እንደዚህ በሴት 10 ጊዜ ሲጨማለቅ ሲያመጣ ሲያሰድባል። አብሰላት ደግሞ ሰራችለታ በጎን ገብታ ጀግና አንበሳ ይዋረዳ ወራዳ ቆሻሻ ስማ። እኔ እኮ ልጁ አካባቢ ስለተጠብቃለን መቼ አንድ ነገር እኔ እኮ የጠበቁት ይቅርታ ተባብለው የሆነ ነገር እኔ እንደውም ዛሬ እኮ ትናንትና የጠበቅነው ቤቷ ተመልሳለች በቃ ሂዱ አምጥቷታል እያልን ጭራሽ አብሳላት ተብዬዋ የያዘችውን ይዛ ለቃለታለች። እሱ ነገር ደግሞ ከወጣ ደግሞ ሌላ ችግር ነው እኮ። ታዲያ የሆነ ነገር ይዛ በታለች ታርቅናለን። የሆነ ነገር ይዛ በታለች ዝም በል ብላው ነው የወጣችው። ስለዚህ ዝም በል ብላው ነው የወጣችው። ይሄን ነገር ስላለ ሀይሚዬ እኔ እንጃ እኔ ራሷን ብታድን ይሻላል ነው የምለው። ካመቆስል በቃ አድናለች። እሷ ብቻኛ ነው ማቆሰለችን። እሷ መሄድ የለባትም ጀመር ከእንደዚህ አይነት ቆሻሻ ወንድ ውይ በእናትሽ ግን ፈጣሪ አንዳንዴ እንዲህ አይነት ሰው ጋር ግን ፈጣሪ እንደዚህ አለሁልሽ እያለ ኑሮ መጠቀም ያርጎሽ ኑሮ እንደዚህ ማድረግ ግን በጣም ፌር አለ። ነቢቴ ይቀጥላል። እግዚአብሔርን ሳይን ቆይታ ያለሽ እሷም ተታቀል ከዚህ በኋላ ትነቃለሽ። እመኝ ከዚህ በኋላ ነብር ነው የምትሆነው። ሀይሚዬም ጠብቂ እኮ በጣም በቃ እኔ አሳዘነችኝ ከእውነት። የማይገባት ልጅ ናት። ገብቶሻል? ቆይታ ያለሽ እኮ አላት እኮ ደግሞ ይዝታል እንዴ በራሱ ተብዙ ቆሻሻ እኮ እሱ ራሱ በስመ አብ ወልድ እንዴ ያ ብሩክ እኔ እሱን አሁን ሳየው ማለት ነው የበፊቱ ቪዲዮዎችን እያየሁኝ ያ ብሩክ ነው እንደሚያደርገው ላለሁኝ ያ ብሩክ ነው ብዬ ተመልሼ ወደኋላ ያለው እንዴ አላማ የለውም እንዴ ለወደፊት የሚኖርበት ተስፋ አላማውን ትስቷል እንዴ አላማ የለውም። በጣም ደስ የሚል ህይወት መኖር አይፈልግም ከሀይሚ ጋር። ይኸውልሽ ልንገርሽ ሚሚ ብር ያልቃል መሰለውም መኪና አለ ብር አለ። አንድ ቀን እኮ ዩቲዩብ መዘጋት ይችላል እኮ። እኔ እሱን ቢያደርገኝ ከሀይሚ ጋር ህይወቴን ሰጥ ለመጣ አድርጌ ቅፍ አድርጌ አስሚያት ይቅርታ ጠይቂያት ህይወቴን ቀጥ አድርጌ መምራት ነገ ጧት የሚያልፍልን ህይወት የሚስተካከለው ህይወት ማስተካከል እችላለሁ። ጭራሽ ትናንትና ቅፍ አድርጎ ሰላም አላላትም እንዴ? የሆነ ነገርማ ጋማ ብላበታለች ይዛበታለች እኮ አጠገቤ እንዳደርሽ ብሎ አስወጥቷት እንዴት ሰላም ይላታል? ደንግጬ እንዴት ሰላም ሲላት ራሱ እንዴት በጣም ወርዷል። መውረድ በቃ ያስጠላል። ተይዛለች ያማ ተይዛለች ወይ ልጅቷ የአዲስ አበባ ልጅ ካልሆነች ነው የአገሬ ልጅ አውቃቸዋለሁ በደንብ አድርጊ። የአዲስ አበባ ልጅ ናት ብለሽ ነው? የአዲስ አበባ ልጅ እኮ ክፉ አይደሉም እንደዚህ። ተይ ማለፍና ልጅ ነች የአዲስ አበባ ልጅ እስኪ እንትናን ያትኝ ሶስና እግዚአብሔርን ሙሉም ብዙም ባልየ ብኮንም በቃ የአዲስ አበባ ልጅ አዲስ ወይ ሶሲ እኮ የገባት ያራዳ ልጅ ናት። ማርያምን ምን ሆነሽ ነው እንዴ? እንዲያውም ሶሲ ጋር ነው ከዚህ ያለ ሆቴል ታይ እየተባለ ምን አለ ብዙ እየተባለ ነበር። አይገርምሽም?
የአዲስ አበባ ልጅ አይደለችም። አዲስ አበባ ልጅ ብትኮን እንደዚህ ወርዳ ራሱ ለነገሩ የአዲስ አበባ ልጅ ቁጭ በሉ አይነት ያደገች ከሆነች አስተዳደጓ ጥቅም ብቻ ምግብ ብቻ በምግብ የምትታለል ነች ትለያለች። ለነገሩ ባለ ኮሜንቷ በነገራችን ላይ ልክ ነሽ፣ ግን ማለት ነው አንድ ሰው ራሱን የሚያስከብረው እራሱ ነው። ወንድ ልጅ ወንድ ወንድ ቆፍጠን ሲል ነው ደስ የሚለው። ወንዳ ወንድ ሲሆን ነው ቆፍጠን የሚለው። ስለዚህ ይመስለኛል ላይክ ህይወት ምን እንደሆነች አልገባውም። እሱ ክብሩን የሚያገኘውም ሁሉም ነገሩ ከእሷ ጋር ሲሆን ነው። ከእሷ ጋር ሲሆን ሁሉም ነገር ያምርበታል። ከእሷ ጋር ሲሆን ሁሉም ነገር ይቀየራል። ብዙ